ሰላም እንዴት ናችሁ ቤተሰብ? እንደሚታወቀው ዩቲዩብ አዲስ ህግ አፕዴት አድርጓል። ይሄም ህግ ምንድነው? ከዛ በፊት ግን ማወቅ ያለባችሁና አንድ ነገር ላስገነዘባችሁ የምወደው ነገር ዩቲዩብ እንጀምራለን ነገ ዛሬ እንጀምራለን እያላችሁ ጊዜ የምትሰጡ ሰዎች ካላችሁና ጊዜያችሁን በአግባቡ መጠቀም ከብዷችሁ ግን የሆነ ተርን ኦን የሚያደርጋችሁ ነገር እየፈለጋችሁ ከሆነ ዛሬ አንድ ነገር ላሳውቃችሁ እወዳለሁ። እሱ ምንድነው? በአዲሱ ህግ መሰረት ከዚህ እንደ ቀድሞ 4000 ሰዓት ሳይሆን 8000 ሰዓት ሆኗል ማለት ነው። 8000 ሰዓት ማለት ነው። ስለዚህ 8000 ሰዓት ዋች አወርን መሙላት ስትችሉ ብቻ ሞኔታይዝ የምትሆኑት ከ1000 ሰብስክራይበር ባሻገር ማለት ነውና ይሄ ነገር ተግባራዊ መቼ ይሆናል? ምንስ ያስከትላል? ምንድነው ማድረግ ያለብን የሚሉትን ነገሮች ዛሬ የምናየው በዚህኛው ቪዲዮ። ለቤቱ አዲስ ናችሁ ፕሊዝ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ማድረጋችሁ እንዳይረሳ። ስለዚህ ይሄ ነገር ምንድነው? ይሄ ነገር አብዛኛው ጊዜ ተግባራዊ የሚሆነው ያው በቅርቡ እንደሚሆን ነው እዚህ ጋር የተናገረው። እሱ ምንድነው? ከፌብሩዋሪ 1 2027 ጀምሮ ተግባራዊ የሚሆን ነገር ነው። ይሄም ለአብዛኛዎቹ ለአዳዲስ ክሬተሮች ሲሆን ፕላስ ደግሞ ቻናላቸውን ሞኔታይዝ ላላረጉ ሰዎች የሚሆን ነው ማለት ነው። ሞኔታይዝ ላላረጉ ክሬተሮች ማለት ስለዚህ ሞኔታይዝ ያላረጋችሁ ዋች አወራችሁን ያልሞላችሁ ሰዎች ካላችሁ ቶሎ ቶሎ ብላችሁ ኮንተንታችሁ በመስራት ቪዲዮ በመልቀቅ ኢንጌጅ በማድረግ ጥሩ ነገር ይዛችሁ በመቅረብ እና ተወዳዳሪ በመሆን ዋች አወራችሁ በማሳደግ በመጨመር ቶሎ ሞኔታይዝ ብትሆኑ ይሻላል ባይነኝና በፊት የነበሩት ክሬተሮች 1000 ሰብስክራይበር 4000 ዋች አወር ፕላስ ወይም 4000 ባይኖርም 10000 ማለት 10 ሚሊዮን የሾርት ቪው እይታ ማግኘት መቻል አለባችሁ በ90 ቀናት ውስጥ ማለት ነው። ይሄ ነገር አሁን እጥፍ ሆኗል ማለት ነው። 20 ሚሊዮን ሆኗል ማለት ነው። ፕላስ 4000 ደግሞ 8000 ሆኗል ማለት ስለዚህ ይሄን ነገር ማሟላት ስትችሉ ብቻ ነው ዩቲዩብ ላይ ሞኔታይዝ የምትሆኑት ማለት ነውና በአዲሱ 2027 ማለት ነውና በኔክስት ላይ የሚጀምር ነገር ነው። እስከዛው ድረስ እድሉ አላችሁ። ጊዜያችሁን ተጠቅማችሁ ቶሎ ማድረግ ያለባችሁን ነገር አድርጋችሁ ሞኔታይዝ አድርጋችሁ ገንዘብ መስራት ብትጀምሩና ቻናላችሁን ዩቲዩብ ፓርትነር ፕሮግራም ብትቀላቀሉ የተሻለ ባይነኝና ይሄ አዲስ መረጃ ዛሬ የተለቀቀ መረጃ ነውና አፕዴት ላደርጋችሁ ስለፈለኩኝ ነው። ተያያዥ ነገሮችን ከዩቲዩብ ጋር በተያያዘ መማር ማወቅ ለምትፈልጉ ይህ ቻናል እኚህና በእነዚህ ላይ ተኮር የሆኑ ነገሮችን ጉዳዮችን የምንዳስስበት አፕዴት የማደርግባችሁ ጉዳዮች የሚኖሩበት ቻናል ስለሆነ ለቤቱ አዲስ ሆናችሁ ፕሊስ ያው ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ አስተያየታችሁን ደግሞ ኮሜንት እንድታስቀምጡልኝ በአክብሮት እጠይቃለሁ። እኔ ዘላለም እባላለሁ። ይሄ ደግሞ ዙላ ዲጂታል የዩቲዩብ ቻናል ነው። በቀጣይ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ሀሳባችሁን አሳውቁኝ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ብዝት ይበል። ያልኳችሁን ግን እንዳትረሱ። 8000 ከመጀመሩ በፊት ቶሎ በ4000 ሞኔታይዝ ለማድረግ ሞክሩ። እኔም የሞከርኩኝ ነውና አዲስ ቻሌንጅ በቅርቡ ምን ጀምር ይሆናል። እስከዛው ሰላም ቆዩ።